ለጌታችን ክርስቶስ ኃጢአትሽ እንዲህ ነው 5 ባል ነበረሽ አላለም። ምንድን ነው ያላት? ይልቁን ውሃ ስጪኝ ነው ያላት። አንድን ሰው በኃጢአት እንዴት እኔ ሳምራዊት ስሆን ከኔ ውሃ ትለምናለህ? አንድን ሰው በኃጢአት ከወደቀበት ለመልካም አገልግሎት ትጠሩታላችሁ። እኔ አንተ ለዚህ ፈልጋለሁ፣ አንተ ለእንደዚህ ያለ ቁም ነገር ትሆናለህ ስትሉት እኔ ረባለሁ ይላል ማለት። ይሄን ነው እቺ ሴት የመለሰችው። ስለዚህ አንድን ሰው በኃጢአቱ ከመጀመር አስፈላጊነቱን ነግሮ መጀመር ሰዎችን ከክፋት ያወጣቸዋል። ልክ እናት አባትም ሆናችሁ ልጆችን ስታሳድጉ በሱስ ቢጠመዱ ሱስህን ተው፣ አንተ ልጅ ሱሰኛ ነህ ሰካራም ነህ ከማለት አንተ እኮ ለዚህ ትሆናለህ፣ አንተ እኮ ለዚህ ቁም ነገር የምትበቃ ሰው ነህ ሲሉት ሰው ለክብሩ ስለሚጨነቅ አስፈላጊነቱ ሲነገረው ከክፋት መመለስ ይችላል። ስለዚህ ጌታችን ክርስቶስ በሚያንጻት መንገድ ውሃ ስጪኝ አላት። አንተ እንዴት ከኔ ውሃ ትለምናለህ አለች። አይ እኔ ሳምራዊት አንተ አይሁዳዊ አለችው። ተራ ክርክርን ተወና ቀስ ብሎ ወጉን ደግሞ አጥፎ ወደ ሌላ ወሰደው። እኔ አይሁዳዊ ነኝ፣ አንተ አይሁዳዊ ነህ፣ እኔ ሳምራዊት ነኝ፣ ውሃ እንዴት ልሰጥ እችላለሁ ነው እንዴ? አይሁዳዊ በሆነስ እንደዚህ ዘር ማብራራት ውስጥ አልገባም። ዝም ብሎ ምንድነው ያለው? ውሃ የሚለምንሽ ማን እንደሆነ አላወቅሽም ነው። ከሰዎች ጋር የማይረባ ክርክር ውስጥ መግባት ትክክል አይደለም። ክርክር ያጋንንትና የኃጥአን ምልክታቸው ነው፣ መገለጫቸው ነው። ስለዚህ ስለ ዘሩ አልተከራከራትም። አንቺ ሳምራዊት ነሽ እኔ አይሁዳዊ ነኝ፣ አዎ እውነትሽን ነው፣ ሳምራዊ ማለት እንደዚህ ነው ብሎ ከዘር እንድትወጣ ነው ያደረጋት። ወጣና ወደ ሕይወት ውሃ እንድትሻገር ነው የፈለገ። እሱን ታዩ፣ ይሄኛውን ዘር ታይና ከኔ የምትወለብጅበትን መንፈሳዊ ልደት ልንገርሽ፣ እሱን ሳምራዊነትሽን ታዩ፣ የኔን አይሁዳዊነትን ታዩ ነበር ያለ። ዘመዶቼ እውነት ያዛመደን ክርስቶስ ነው። ይሄን በየወጡ የምንቋጠረውን ነገር ካልተውን በእግዚአብሔር መንግስት እድል ፈንታ ጽዋ ተርታ የለንም። አሁን እንደዚህ ነኝ፣ የኛ ዘር እንደዚህ ነው፣ የኛ ዘር እንደዚህ ነው የሚል ሰው እውነቴን ነው የምነግራችሁ፣ እግዚአብሔርን የሰቀለ ሰው ማለት ይሄ ነው። እግዚአብሔርን የሚሰቅለው ሰው ዘረኛ ሰው ነው። ዘረኛ ሰው የክርስቶስ ባላንጋራው ነው። ክርስቶስ የቤተ ክርስቲያን ምንድን ነው? ራስ በሉ እስኪ ሲበሉ በሉ እንጂ ምን አላችሁኝ? አቤት ራስ ነው አይደል እንዴ? ራስ ምንድን ነው? ክርስቶስን ራስ የሚለው ለምን ይመስላችኋል? ሰብሳቢ ማለት ምን ማለት ነው? ሰብሳቢ ነው። እጅን እግርን እንደም ሁሉ ሰብስቦ የሚይዘው ማን ነው? አቤት ራስ ነው። ራስ ነው። ለምሳሌ እጅን እግርን ይሄን ሁሉ የሚያስተዳድረው ማን ነው? ኮማንድ ሴንተር የሚባለው ማን ነው? አይምሮ ነው አይደለም እንዴ? ለእጅ እዚህ ላይ ሜሴጅ ትራንስሚተር ሴልስ አሉ። እነዚህ ናቸው የሚያስተላልፉት። ዋናው ግን አይምሮ ነው። እዚህ ላይ አንዱ ሰው በመርፌ ብትወጉት እዚህ ላይ ያሉ ሴሎች ወደ አይምሮ ነው መልእክት የሚያስተላልፉ። ህመም የሚሰማን አይምሮ እዚህ ግዛቴ ላይ ችግር አለ ብሎ ሲያውቅ ነው። የዚያ ሪአክሽን ነው ህመም የሚባለው። ስለዚህ ሰው ምንድነው ከተባለ የሰው አስተዳዳሪው አይምሮው ነው። አይምሮው ነው፣ ራስ ነው። ክርስቶስ ራስ ነው ማለት ሰብሳቢያችን ነው። አንድ ሰው ዘረኛ ሲሆን ግን ከክርስቶስ ራስነት ነው የሚወጣው። ዘረኛ ሆነ ማለት ይህች ጣት ተቆርጣ ወደቀች ማለት። ከወደቀች በራስ መግቦት ይቀርባታል፣ የተጣራ ደም ይቀርባታል፣ የተጣራ ኦክሲጅን ይቀርባታል። ከዚያ በኋላ ትወድቃለች፣ ትበሰብሳለች። ንጹህ ልክ ቅዱስ አግናጢዮስ እንደሚናገረው ክርስቶስ ራስ ነው፣ ቤተክርስቲያን አካል ናት ይልና አካል ጤና እንዲኖር ኦክሲጅን እና ደም ያስፈልገዋል ይላል። ደም ቁርባን ነው፣ ኦክሲጅን ደግሞ ስርዓተ ቤተክርስቲያንና ጸሎት ነው ብሎ ይናገራል። አንድ አካል ግን ከዚህ ከተቆረጠ ደምና ኦክሲጅን አያገኝም። አንድ ሰው ከክርስቶስ አንድነት ከተለየ ቁርባንም ጸሎትም መግቦተ መንፈስ ቅዱስንም አያገኝም። ተቆርጦ የተጣለ ምንድነው? ዛፍ ነው። ንበሩ በየ ወአነ ብክሙ፣ እናንተ በእኔ ኑሩ እኔም በእናንተ። ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር እኔ የወይን ግንድ ነኝ እናንተ ቅርንጫፍ ናችሁ፣ እንዲሁ ቅርንጫፍ በግንዱ እንዲኖር እናንተ በግንዱ ኑሩ። ስለዚህ ይችን ሴት ያወጣት ከምን እንደሆነ ታውቃላችሁ? ከዚህ ዘሯ አወጣት። እኛንም ያወጣል፣ እኛንም ያወጣል። እዚህም ሁናችሁ እኔ ጎንደሬ፣ እኔ ጎጃም፣ እኔ ትግሬ፣ እኔ ኦሮሞ የምትብያላችሁ የምትቆጥሩት ነገር ካለ ስለ ሕያው እግዚአብሔር ተው። እውነቴን ነው የምነግራችሁ፣ ስለ ሕያው እግዚአብሔር ካልሆነ በክርስቲያንነታችሁ ማፈር አለባችሁ። ማፈር ነው የሚገባችሁ። እናንተ በክርስቶስ ስም የምትቀልዱ ነጋዴዎች ናችሁ ማለት ነው። ክርስትና ማለት ምን ማለት ነው? የክርስቶስ ገንዘብ ማለት ነው። የክርስቶስ ገንዘብ፣ የክርስቶስ እናንተ የክርስቶስ ናችሁ።
አሁይነን አስተበቋክሙ በሳይሉ ለእግዚአብሔር ከመትበሉ ኩልክሙ ሀደቅ አለ ዘውቱ አነ ዘክርስቶስ። አንደኛ ቆሮንቶስ ምዕራፍ 1 ላይ ወንድሞቻችን ሁላችሁም አንድ ቃል ትናገሩ ዘንድ በእግዚአብሔር ቸርነት እንለምናችኋለን ይላል ቅዱስ ጳውሎስ። ይሄው አነ ዘክርስቶስ ነው ይላል። በሉ ሁላችሁ አፍ ያላችሁ ሁሉ በሉ እንደዚህ አነ ዘክርስቶስ በሉ። ድገሙ። ስለዚህ ትናንትና እዚህ ከቦታ ቦታ የሚያንቀሳቅሰን ሾፌር አለ እና የአረብ ክርስቲያን ነው፣ ካቶሊክ ይመስለኛል ስገምት። እና ስምህ ማን ነው አልኩት። ስምህ ማን ነው ብዬ ስጠይቀው ባሱ ላይ መስቀል አድርጓል። this is my name አለ። የኔ ስም የትኛው ነው አለ። ይሄ መስቀል ክርስቲያን ነው ማለት ነው። ስምህ ማን ነው ስለው ይሄ ነው የኔ ስም አለ። በጣም ነው የገረመኝ። ትምህርት ከማን እንደሚገኝ አታውቁም በእውነቱ ማለት ነው። ከሰዓት ይሄን ነበር በህሊና ያሳወጣ ሳወርድ የነበረው። እኛ መቼ ነው ይሄን የምንመልሰው ነው? መቼ ነው ይሄንን የምንመልሰው? ልክ በ2010 አንድ ቀን እንደዚህ እንደ ጥንቸል ብቅ ብዬ ነበር። አንድ ጊዜ እዚች ብቅ ብዬ ሳለ ጎልጎታ ላይ አንድ የኢስተርን ኦርቶዶክስ ባይታው የሚመስል በእግሩ የሚሄድ አገኘ እና ከየት ቤተክርስቲያን ነው የመጣህ አልኩት። from one church ነው ያለኝ። ምን ማለት ነው? ከአንዲት ቤተክርስቲያን። የዚህ የገሌ ሳይ ከአንዲት ቤተክርስቲያን ነው የመጣው አለኝ። እሱን ማስታወሻ ላይ ማታ ጽፌው ነበረ። እና ሁሉ ጊዜ እግዚአብሔር በማን እንደሚዘልፈን አታውቁ። አሁን እኛ አንድ ቤተክርስቲያን ማለት እንችላለን። አሁን እኛ ከአማራ የተሾመ አባ ሲታይ የኛ አባት፣ ከትግራይ የተሾመ አባ ሲታይ የኛ አባት። እንዲሁ እንደዚህ ያለ ጅልነት ነው ክርስትና ሊባል የሚችለው። እንደዚህ ያለ ጅልነት እግዚአብሔር ይሄን ነገር ያስለቅቅልን። እውነት ልንገራችሁ ቀንደኛ የክርስቶስ ጠላት ማለት ይሄ ሰው ነው። በልቡ ዘር የሚያስብ ሌላው እንዲጠፋ የሚፈልግ ስለራሱ ክብር የሚሰማው የአይሁድ ትምክት ያለው እንዲህ ያለ ሰው ነበረ። የሰቀሉትም እኮ እንደዚህ ነው። ለምንድን ነው ቀራጮች ጋር የሚበላ? አሕዛብ እንዲህ ወይ መጽኡ ሰባሮንም ሮሜ ወይ ነስኡነ ሀገረነ፣ እንደዚህማ ከሆነ የሮም ሰዎች ይመጣሉ ሀገራችን ያበላሹብናል ብለው እኮ ነው የሰቀሉት። እነሱስ ከዚህ በላይ ምን አድርገውታል? እኛ ክርስቲያን ሆነን እናድርገው እንደሄንን። ይሄ ከዘር አወጣት። ኢትዮጵያንም ከዘር ከመበላላት ያወጣልን። ከዚያ ከወጣ ምን አላት ደግሞ የእግዚአብሔር ጸጋ ምን እንደሆነ ብታዩ። የእግዚአብሔር ጸጋ ማለት ማን ይመስላችኋል? የእግዚአብሔር ጸጋ ማለት ክርስቶስ ራሱ ነው። ጸጋ ዘአሕዛብ ይባላል። አሁን እዚህ ሊጦን ላይ የቀዳሜ ሊጦን ላይ ቀዳሜ ጸጋ ኢየሱስ ክርስቶስ ኃይሉ ወጥበቡ ለአቡሁ ይላል። ቀዳሜ ጸጋ ማለት ቀዳማዊ ራሱን ጸጋ አድርጎ የሰጠ ብለው ይተረጉሙታል አበው። ቀዳማዊ አካሉን ወልድ ሕፃን ተወልደ ለነ ወልድ ተውህበ ለነ ይላል። ሕፃን ተወለደልን ወንድ ልጅም ተሰጠን ይላል። ክርስቶስ ራሱ ስጦታ ነው። ራሱ ትልቅ ዕድል ነው። የእግዚአብሔር ቤተሰቦች ሰውን ቢወደው ወይ ቀዶ ያለብሰዋል ወይ ቆርሶ ያጎርሰዋል። ክርስቶስ ግን ራሱን ነው የሰጠን። ለዚህ እኮ ነው ስናስቀድስ መኑ ይመስለከ እምነ አማልክት እግዚኦ፣ አማልክት ዘበጸጋ ከሚባሉ ከነቢያት ከሐዋርያት እንዳንተ ያለ ማን ነው? መልአክም የተሰጠውን ጸጋ ነው የሚሰጥ፣ ነቢይም የተሰጠውን ጸጋ ነው የሚሰጥ። ክርስቶስ ግን ራሱን ነው የሚሰጥ። ስጋውን ነው የሰጠን፣ ደሙን ነው የሰጠን። እንደሱ ያለ ከቶ አይገኝም። ለሱስ ምን እንመልስለታለን? እና ይሄን ሰው ማን እንደሆነ ብታውቂ ኑሮ አንቺ ትለምኚው ነበር አላት። ጌታዬ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ አንተ ከያዕቆብ ትበልጣለህ አለችው። ደግሞ ተመልከቱ እንዴት እያደረገ እንደሚያሸጋግራት። አሁን ሰው ሲያወጋ ወጉን አትከራከሩ፣ ወጉን መለወጥ ነው። ያረባ ወግ ሲያወጋ ሰው በወጉ ከመከራከርና ከመዳረቅ ጨዋታውን ለወጥ አድርጎ ወደሚጠቅም ነገር መውሰድ። የኑሮ ብልሃትም እንማር በዚያው። አንተ ከያዕቆብ ትበልጣለህ ብላ በክብሩ መጣችበት። እሱ ግን ምንድን ነው ያላት? እንዴ ኧረ እኔ ያዕቆብ ፈጣሪ ነኝ አርፈሽ ተቀመጭ አላለም። ምንድን ነው ያላት መሰላችሁ? ከዚህ ውሃ የሚጠጣ ምን ይላል ነው ያለ። አያችሁ ወጉን እንዴት እንደሚለውጠው። ከዚህ ውሃ የሚጠጣ ይጠማል ነው ያላት እንጂ እንዴ እኔ ከያዕቆብ እበልጣለሁ ብሎ ስለራሱ ክብር መከላከያ አላቀረበም። የራሱን ተውና እሷን ነው ታዩ። እሱን አሁን የኔን ክብር ታዩ፣ ውሃ ላይ ይገባሻል። ቁም ነገሩ ያንቺ የማያስጠማውን ውሃ ማግኘት ነው እያላት ነበረ። እሱን እንግዲህ ያን ውሃ ስጠኝ አለችው። ባልሽን ጥሪና ልስጥሽ አላት። አሁን ንስሐ እንድትገባ ጋበዛት ማለት ነው። 5 ባላድ የነበረች እነዚያን ይዘሻቸው የኖሮችሽን ኃጢአቶችሽን ንገሪኝ ማለቱ ነበር። የለኝም አለች።
የለኝም አለች። ዋሽታለች አልዋሸችም? 5 ባል ነበረ ሙተዋል አይደል? ግን አንዱን ባል ምን ብለዋለች? ሴቶቹ ባል የሌላት እያሉ ከሚሰድቡኝ ቀለብ እየሰፈርኩልህ እንደው ባሏ ተብለ ተቀመጥ ብላ የሆነ ቦታ አስቀምጣ ነበር። ያን አስቀምጣለች። ለዚህ ነው አብሮሽ ይሄ አሁን ያለው ባልሽም ባል አይደለም ያላት። አሁን ዋሽታለች አልዋሸችም? አቤት ዋሽታለች። አላታ ባል አስቀምጣለች ባል እኮ። ስለዚህ 5 ባል ነበረኝ ነው ማለት የነበረባት። ዛሬም ደግሞ አንድ የስም ባል አለኝ። ወንዶች ዛሬም የስም ባል እንዳትሆኑ እሺ። የስም ዝም ብሎ ባል ብቻ ማለት ነው። ባል ብቻ መሆን አይገባም። ባል ክርስቶስን የሚወክል ነው፣ ራስ ነው ለቤቱ ማለት ነው። እና መናገር ሲገባት ዋሸች። አሁን የጌታ ንግግር ተመልከቱ ምን እንዳላት። አንቺ 5 ባል ነበረሽ አይደል እንዴ? አሁንስ አንድ አስቀምጠሽለ እንዴ? የማይሞትብሽ ቢሆን እኮ ልታገቢው ነው። እስኪ ቆይ ጤንነቴን አይቼ ብለሽ ነው። እንዴት ተዋሻለሽ አላለም። ምንድን ነው ያላት? መልካም ብለሻል። ይኸውላችሁ መልካም ብላለች እንዴ? አላለችም እኮ። ግን ሰውን ሲያደንቁት ነው ልቡ የሚመለስ። ሰው በአንደኛ ደረጃ የሚያከብረው ማንን ነው ካላችሁኝ፣ ራሱን ነው። ራሱን ነው። ሰው በዚህ በአገራችን እኔ እዚህ ኢትዮጵያ ውስጥ ሳይ ገጠር ስላደኩ ጭቃ ላይ ከወደቀ ሰው ምን ያደርጋል መሰላችሁ? ወድቆ አሞት ህመሙን ሳያስብ ሰውን ነው ቀና ብሎ የሚያየው። ሰው ስቆብኛል ወይ ነው። እንዴት ለክብሩ እንደሚጨነቅ ታውቃላችሁ? ህፃናት ዕቃ ይደፉና ጎሽ ጎሽ ልጄ ምንም አላረክም ስንላቸው ይስቃሉ። ቀና ብሎ ፊታችን የሚያየው ይድፋህ ካለው ያለቅሳል። ለምንድን ነው ሰው ለክብሩ ይጨነቃል? እና ሰው ሰማት ክርስቶስ። አንደኛ ልብ ብላችሁ አሁን ሰው በዚህ ዓለም ዛሬም ራሱ ሰው ያጣ ምንድነው? የሚሰማው ነው ያጣ። የሚሰማው አጣ። የት ያውጋ? የሚሰማው ስላጣ እኮ ነው ቲክቶክ ላይ እየሄደ የሚለፈልፍ። የሚሰማው አጥቷል። ባልም ሚስቱን አይሰማም፣ ሚስትም ባሏን አትሰማም። ንስሐ አባቶችም አይሰሙም፣ ካህናትም አይሰሙም፣ አያዳምጡትም። ሰውን ችግሩን ማዳመጥ ራሱ አንድ ፈውስ